ሐረግ ድራማ ክፍል 144 ላይ እንግዲህ ጽዮን መድኃኒቱን ዳግም የሰጣትን መርዝ ጠጥተዋለች ማለት ነው። ከዛም አልፎ እንግዲህ ራሷን ስታ ወድቃለች። ይህን ያየችው ገነት ደግሞ በጣም ስለተደናገጠች ጽዮንን ወደ ሆስፒታል መውሰድ ነበር ያደረገችው አማራጭ። ሌላ እንግዲህ አቤል በሩን ቆልፎበት ከሄደ በኋላ ያፌት አምልጦ ወጥቷል። አቤልም ወጥቶ ወደ ቤት ሲመጣ ግን የጠበቀው ጽዮን በሞት አፋፍ ላይ ሆና ነበር። ይህ ነገር በጣም ስላስደነገጠው እንግዲህ ጽዮንን ወደ ሆስፒታል መውሰድ ነበር ያለው አማራጭ። ከዛ በፊት ግን ገነት ሉሊትን ቤታቸውን ከፍታ ቤት ለእንግዳ ብላ አስገብታት ነበረ። ሉሊት እንግዲህ ማስመሰሏን ቀጥላለች። እያስመሰለች እንደ ራባት እንደ ጠማትና ቤት ውስጥ መግባት እንደምትፈልግ ከዛ ውጭ ግን እንደማትሄድ ስትነግራት ገነትም እንግዲህ ራሷን ስታ የወደቀች ካስመሰለች በኋላ ወደ ቤት ገብታ እንግዲህ ምግብ እንደምትፈልግ ነበር የጠየቀቻት። ገነትም እንግዲህ የእውነቷን መስሏት ለሉሊት ምግብ ለማቅረብ ደፋ ቀና ስትል ሉሊት ግን የምትሰራው ሌላ ነገር ነበረ። ቤቱን እያንጎዳጎደች ያለውን ነገር በሙሉ እየፈለገች እንግዲህ መውሰድ የምትፈልገውን መረጃ በሙሉ እየጎረጎረች ነበረ። እነሱ እብድ ናት ብለው ከምንም አልቆጠሯት። እሷ ግን እብድ መስላ እያንዳንዷን ስራዋን በተሳካ ሁኔታ እየሰራች ነው። በተለይ ደግሞ ጽዮን ራሷን ስታ መውደቋ ለሉሊት ትልቅ የሆነ ስኬት ነው ብዬ አስባለሁ። ምክንያቱም ቤቱ ውስጥ መውሰድ የምትፈልገው ፋይል አለ። እሱን ፈልጋ ለመውሰድ ጽዮን መውደቋ ገነት ሉሊትን ቤት ውስጥ እንዳለች ረስታት ወደ ሆስፒታል መሄዷ ለሉሊት ትልቅ የሆነ ነገር ነው ማለት ነው። ሉሊትም እንግዲህ ደስ ብሏት ፎቅ ሁሉ ሂዳ ሁሉን ነገር እየጎረጎረች ነበረ። ስለዚህ የምትፈልገውን ነገር ይዛ ልትሄድ ነው ማለት ነው። ገነትንና ናታንን ጉድ መስራቷን ተቀጥላለች ማለት ነው። ሌላ እንግዲህ ሉሊት እዛው ቤት ውስጥ ናተኝ። ናታን እንግዲህ ወደዛ ቤት አይመለስም። ምክንያቱም ኤፍራታ ወደ ቤቷ ስለሄደች እዛው መኖራቸውን ይቀጥላሉ። ሉሊትን ቤት ውስጥ ሊያገኛት የሚችለው ዳግም እንጂ ሌላ ሰው ማንም ሊሆን አይችልም። ዳግምም እንግዲህ የልቡን ስለሰራ ጽዮን መታመሙ አይደንቀውም፣ አይገርመውም። ምክንያቱም መድኃኒቱን እንደምትሞት እንድትሞት ፈልጎ ነው የሰጣት። ዳግም የጽዮን መታመም ስለማያስደነግጠው ምናልባት ወደ ቤት መጥቶ ሉሊትን ከቤት ሊያስወጣት ይችላል ብዬ አስባለሁ። ሉሊት ከዚህ በኋላ ብትወጣ እንኳን ምንም አይመስላትም። ምክንያቱም የምትፈልገውን ፋይልና መረጃ ይዛ ልትወጣ ነው ማለት ነው። ሌላኛው እንግዲህ አዲስ ወደ ሐረግ የተቀላቀሉት ኤፍራታን እንድትሰልልለት እንግዲህ እህቱን ወደ ኤፍራታ ቤት እንድትሄድና ጓደኛዋ እንድትሆን ጠይቋታል። እህቱም እንግዲህ አማራጭ ስለሌላት ወንድሟን ስለምትወደው ወንድሟ ያላትን ነገር ከማድረግ ወደኋላ አላለችም። ቀጥታ እነ ኤፍራታ ቤት ነበር የሄደችው፣ ነገነት ቤት። የኤፍራታ አዲሱን ቤት ለማወቅ መጀመሪያ እዛ ቤት ሄዳ ኤፍራታን ማግኘት ነበረባት። ነገር ግን ወደ ቤታቸው ጎራ ስትል ኤፍራታን ሳይሆን ያገኘቻት ሉሊትን ነበረ። ሉሊት ደግሞ እንግዲህ ማንና ምንነቷን ማወቅ ስለፈለገች ሳትፈልግም ቢሆን በግድ አስገብታታለች። ልጅቷ ሉሊትን ስታያት ተደናግጣ ወደ ቤት መመለስ እንደምትፈልግ ትነግራታለች። ሉሊት ግን በጭራሽ መመለስ እንደሌለባትና ማግኘት የምትፈልገውን ሰው አግኝታ መሄድ እንዳለባት ትነግራታለች። እሷ መሄድ ብትፈልግም ነገር ግን በግድም ቢሆን ወደ ቤት አስገብታ እንግዲህ ስለ ማንነቷ እንዴትና ለምን እንደመጣች እየጠየቀቻት ነበረ። ልጅቷም እንግዲህ በጭንቀትና በፍርሃት ለምን እንደመጣችና እንዴት ከጽ ጋር እንደተዋወቁ ትነግራታለች። እንግዲህ ሉሊት ልጅቷ ከቤት እንዳትወጣ ካደረገች በኋላ የሆነ ፎቶ አሳይታታለች። ምን አይነት ፎቶ እንዳሳየቻት አይታወቅም ማለት ነው። ብቻ ሉሊት አሁን ላይ ስራዋን በተሳካ ሁኔታ እየሰራች ነው። ያፌት እንግዲህ እዛ ቤት ያመልጣል ወይስ አያመልጥም? ምናልባት ላያመልጥም ይችላል። ከቤቱ ከወጣ በኋላ ግቢ ውስጥ ተይዞ ሊመለስ ይችላል። ብቻ ያፌት ካመለጠ ብዙ ነገሮች ይቀየራሉ ማለት ነው። ናታን ላይ የሚቀየርበት ይሆናል። እስካሁን ያደረገውን ነገር በሙሉ ድጋሜ ናታን ላይ ማድረጉን ይይዛል ማለት ነው። ሌላኛው ኤፍራታ እንግዲህ ያፌት በህይወት እንዳለ አታቅም ነበር። ነገር ግን ይህን ነገር ስታቅ ደግሞ ኤፍራታ ለናታን ያላት አመለካከት ሊቀይር ይችላል። ምክንያቱም በህይወት እንዳለ እያወቀ እሱ እያሰቃየው አለመንገሩ፣ መደበቁ፣ በወንድሙ ላይ ይህን ያክል ጭካኔ መፈጸሙ ኤፍራታ ናታን ላይ የሆነ ጥላቻ ይኖራታል ብዬ አስባለሁ። ሌላ እንግዲህ ጽዮን እንደዚህ መሆኗ ለያፌትም ትልቅ ነገር ነው። ያፌት እንግዲህ ጽዮንን እንደዚህ ያደረጋት ዳግም እንደሆነ ካወቀ ዳግምን በጭራሽ ይፈታል ብዬ አላስብም። በያቅም ዳግምን አይፈተውም። ብቻ ሁሉንም ለማጥፋት መንገድ የጀመረ ይመስለኛል። ኤፍራታ አሁን ላይ
ብዙ ወጥመድ ላይ ናት ማለት ነው። በዚህ ያፌት አለ፣ በዛኛው የልጇ ሞት አለ፣ በዚህኛው ደግሞ ሌላ የሚከታተላት ሰው አለ ማለት ነው። ጓደኛ መስላ ቀርባ እንግዲህ እያንዳንዷን የምታደርገውን ነገር ለመከታተል መንገድ ጀምራለች ማለት ነው። እንግዲህ ኤፍራታና ናታን እንደ ድሮ ለቅሷቸው ይቀጥላል ወይስ ደግሞ ያፌትን እንዳይወጣ አድርጎ ያፌት ናታን ከዚህ በኋላ በደስታና በፍቅር ልክ እንዳሉትና እንዳሰቡት ልጃቸውን ድጋሜ ወልደው በሰላም በፍቅር የሚኖሩ ይመስላችኋል? እንግዲህ ይህንን በቀጣይ ክፍል የምናየው ነው የሚሆነው። እንግዲህ ሐረግ ድራማ ክፍል 145 ላይ ሊፈጠር የሚችለው ያፌት ከእስር ቤት ያመልጣል ወይም ደግሞ አያመልጥም። ሁለተኛው ደግሞ ጽዮን ናት። ጽዮን እንግዲህ ልትሞትም ላትሞትም ትችላለች ማለት ነው። ሌላኛው ደግሞ ኤፍራታን እንግዲህ ጓደኛዋ ሆና ልትቀርባትም ላትቀርባትም ትችላለች። ሉሊትም እንግዲህ ስራዋን እየሰራች ትቀጥላለች። እስከ መቼ ነው የሉሊት እብደት የሚታወቀው? የውሸት እያስመሰለች እንደሆን የሚታወቅባት መቼ ይመስላችኋል? እንግዲህ ቀጣይ ክፍል የምናየው ይሆናል። እስከዛው ባይ ባይ።